ስልኩ የተገዛው በብር ነው። ትመልሳለህ ወይስ እስር ቤት እንውሰድህ? መልስልኛ። እኔ ምንም ማውቀው ነገር የለም። እኔ ያው እንግዲህ ሌባ ነህ ካላችሁኝ እስር ቤት ውሰዱኝ እንጂ እኔ ሌባ አይደለሁም። እኔ ሰርቼ ነው የምበላው። ከዛ ሰፈር እዚህ ሰፈር የት ሄጄ ልስራጅ? ምን አይነት ስራ ልስራጅ? አላዛዝናችሁ? አረ ወንድሞቼ ተው እንደዚህ አታርጉ። ማርያምን እኔ ምንም በቃ ግራ ግብት ብሎኛል። ሰሞኑን የምር በጣም መሮኝ ራሴ ላጠባ እያሰብኩ ነው። የምሬን ምሰጠን ኮለ ስልኩን ስጠን። እሺ አሁን እኔ ምንም ስልክ አልወሰድኩም። ምንም ያየሁት ነገር የለም። እግዚአብሔርን ዝም ብለው ነው የሚናገሩት። ከዛ ሰፈር ስራ እንደዚሁ በቃ ተነስ የኔ ቦታ ነው ብሎ አስነሳኝ አንዱ። ከዛ ወደዚህ መጣው። በቃ ነው ያልቻልኩም። አንታራ አውቀን ያልቻልኩም በየሱስ አንተ አሹ አውቀን ነው። እሺ አባቴ ዛሬ የመጣነው አንተ እኛ ዩቲዩበር ነን። እሺ ዩቲዩበር ነን። እሺ አሹ አንቺ ፋውያ ተነሽ አባቴ ተነሽ። በጣም ደንግጬ ነበረ ታውቃለህ። እውነት እግዚአብሔርን በጣም ደንግጬ ነበረ። እኔ ሰራተኛ ነኝ እንጂ ሌባ አይደለሁም። በእውነት ማርያምን በጣም ደንግጬ ነበረ። በቃ ታውቃላችሁ እዛም ሰራበት ቦታ እንደዚህ እያሸማቀቁኝ ወደዚህ መጣሁ። እዚህም ደግሞ እንደዚህ ስትሉኝ በጣም በቃ ተሰምቶኝ ነበር። እውነት እግዚአብሔርና በጣም ተናድጄ ነበረ። እና ያው እንደምታየው ነው ያው ዲስትሮ እየሰራው ነው። ራሴን ማስተዳድረው ቤተሰብ አለብኝ። እናቴ ደካማ ነች። ያው ባካችሁ በቃ ከቻላችሁ ከዚህ ስራ እንድታወጡኝ በትህትና ጠይቃለሁኝ። በቃ የተሻለ ነገር ስልክም የምቀርጽበት ነገር ምንም ነገር የለኝም። ምንም የምሰራበት ስልክ የለኝም። ወደ ራስ ነው አይችልም አይቷል። እኔ ሁለታችሁንም ጫማ ላስራላችሁ። ዛሬ አንተ በቃ ፈታ ነው። ያንተ ራሱ ስሊፐር ስላደረግን እንጂ ያንተን ጫማ ልንጠርግልህ ነበር እንጂ ዛሬ ወጪ በኔ ነው። እሺ እኔ የምጋብዛችሁ። አመሰግናለሁ። ይችላል አይችልም? አይ ጎበዝ ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እንግዲህ እኛ አለን ቤተሰብ ፋሚሊያንስ ትንሽ ተጠፋፍተናል ይመስለኛል፣ ግን እንኳን ደስ አለ። እንኳን አብሳር እንዴት ነሽ? አለሁልሽ። አማን ነው? አማን ነህ? አለን ሁሉ ሰላም አለሁልሽ። እንግዲህ ዛሬ የፈለኩ ማለት ነው ሰፈር ላይ ከጂም ነው የምወጣው ስፖርት ሰርቼ እጃየ ፈታ በልካም በላ ምንም ያስጨንቅ ነገር የለም። ዝም ብዬሽ ደስ ይላል ብቻ ውርጋጦችን አባረና ሩቲን ያራዳሊ ተመልሳለች። አይ አይደለም እባክህ ሰፈር ላይ ህጻናቶች ሊስትሮ የሚሰሩበት ቦታ ነበረ እና የእነሱን ቦታ የሆነ ልጅ አለ በጣም እያስቸገራቸው ነው ማለት እኔ ነኝ የምሰራው ምናምን ብሎ ከዚህ ሰፈር መሄድ እንዳለበት እንድናስጠነቅቀው ፈልጌ ነው ማለት ሌላ ቦታ ሄዶ ይስራ። ቦታው ማን ነበር መጀመሪያ? የሰፈር ልጆች ነበረ የሚሰሩበት። እሱ ከያሰለ የሰፈር ልጆች ሰርተው አያውቁም፣ ግን አሁን ላይ ትንሽ ካደጉ በኋላ እየተማሩ አንዳንድ ነገር ለደብተርም ለምንም ስለሚያስፈልጋቸው እዛ ጋር መስራት ፈልገዋልና እንደ ሰፈር ልጃቸው ከሌላ ሰፈር ሄዶ መጥቶ መስራት አይችልም። መጥተው እነሱም እንዲሰሩ ብናደርግ አባራቸው ነው። እና እናናግረውና የሚሄድበትን መንገድ በስልክ አውርቼ ያረን እኮ ደውለልኝ አልኩ። እኔ ደግሞ ማለት ብዙ ናቸው እኮ ያንን ነገር እናደርጋለን እንትን እንለዋለን። ልጁም ትንሽ ቲቪተኛ ነገር ነው አራካለ ለዛ ነው እናባረረዋለን። እና ብቻ ግን እያየህ ባለው ነገር እንዴት ነው ማለት ደስ ብሎኛል። ባይዘው በጣም ደስ የሚሉ ነገሮች ያወሩ ነገር ያወሩ ድካማችን ልፋት አልቀረም። በቃ አሁን በተራው ደግሞ ማን እንደሚቃጠል እያየ ነው። አሁን ይኸውልህ አብርሃም እንዳያዝን ተብሎ ማለት እንዳይከፋው ተብሎ ለማዝናናት ኩሪፍት ወስዶታል አይደል? የሆነ ሰው ደግሞ አሁን እንዳያዝን እንዳይከፋ ከዚህ በኋላ እርርድብን እንዳይል ተብሎ የሆነ ቦታ ቢወስዱት የት ይሰዱት? አረሽታ እነማን ይሰዱት ግን እኔ እንጃ። እና አቤል እንደዛ ውስጥ እንደዚህ እነሱ ስም ራሱ መጥራት ራሱ ድቀፈይ ስም እንደዚህ ያስጠላል። ስማቸው በጣም ነው የሚደብቀው። አረ እኔ እንጃ አላውቅም። ግን ዋናው ነገር አሁን አንተ እዩል እኔ አሳየኝ ልጁን አይኑን ላጥፋው። እዛ እንሄዳለን። መጀመሪያ እኮ እኔ እናንተ ስለተፈጠረው ነገር አላወራንም። አሁን ይኸውልህ እግዚአብሔር ያጣመረውን ነገር ማንም ሊለያየው ይችላል። ልክ ነህ። በእግዚአብሔር የተባረከ ትዳር ከእግዚአብሔር ነው የሚባረከው። ማንም ስለገባ ስላንቦራጨቀ አይደለም። ወይም ደግሞ ባይዘዌ ትዳርን ሊያፋታ የሚችለው ሰው አይደለም። ባልና ሚስት የራሳቸው ፍቃድ ሲኖርበት ነው ትዳርን የመፍታታ ነገር የሚኖራቸው እንጂ እነሱ ካልፈቀዱ የፈለገ ሰይጣን አይደለም
ዳቢሎስ ወደ ምድር ሳጥናኤል ነው የሚባለው ሳጥናኤል ወደ ከምድር በታች ተቀብሯል የሚባለው እንኳን ቢመጣ ትዳርን መለያየት በጣም ሊከብደው ይችላል። ሰይጣን እኛ ስንፈቅድለት ነው ባይዘው ስልጣን ያለው። እኛ ካልፈቀድለት እኛ ከኛ በታች ነን። ሰው ልጅ በፈጣሪ አምሳያ ነው የሰራው፣ እንደ ሰይጣን አይደለም የተሰራው፣ ከእሳት አይደለም የተሰራው። በራሱ አምሳያ የሰራን ሰዎች ነን እና ጠንካራ መሆን አለባችሁ። በዚሁ መሀል የምነግራችሁ ነገር ባለትዳሮችም ሆነ እንትኖች ጠንካራ ሁኑ። በመሀላችሁ ያው እኛ አላገባንም፣ ግን ሲደርስ ምን ሊፈጠር እንደሚችል አናውቅም። እና በጣም ደስ ያለኝ ባይዛው ፈጣሪ ስበው በላይ ሩታ አንድ ገጥም ደስ ይለኛል። እንደው ከዘፈንክ ምናምን ቆየ አይደለም ሩታ ጾም ስለሆነ እሺ ሩታ አንቺ ነሽ ዳይመንዱ ታበሪያለሽ ከፀሐይ ሁሉ በሩቁ ሩታ ነሽ አንቺ የአብርሃም ጌጡ ሩታ ነሽ አንቺ የአብርሃም ጌጡ ልቡ ይመታል አንቺን ሲያይሱ ልቡ ይመታል አንቺን ሲያይሱ ሄርሜላ ውጪ ከዚህ ህይወት ውስጥ ጋነ በሳት ውስጥ እንዳጋይ በስጋሽ። ሁለተኛ ግጥም ጠንበለላንድ አብርሃም ጌጧ ነህ የሩታ መሰረት መሰላል ያለሷ አትኖርም አንተ አብርሃም ሄርሜላን ተዋት ወደ ቅፏ ትግባ ማባላት ልማዷ ነው ትሂድ እዛ ጎተራ። አመሰግናለሁ። ደስተኛ መሆን አለብህ። በጣም ደስተኛ ነኝ። ባይዙ አንተ ደስተኛ በመሆን በጣም ብዙ ሊቃጠል ይችላል ሊያር ይችላል፣ ግን አንተ ሁሉ ደስተኛ ነህ። እኔ ማዳመጥ ሰው ነኝ እንዴ ማን ወይኔ ምን ሆናል? እኔ ሪላክስ ያረኩ መኖር ፈልግ ሰው ነኝ፣ ግን በአብርሃም በሩታ ማለት እንዲመጣ አልፈልግም። አለቀ። አራነት አንተም እንደዛው በቃ። ስለዚህ ሁላችሁም ጥጋችሁን ያዙ። ሩታ እያላመደች ያለውን ነገር ያያችሁ ነው ሁላችሁ ቤተሰቦች። በቃ ባሏ ነው መኝታ ቤት አይደለም። ለምን ሽንት ቤት ላይ የፈለጉትን ነገር ማድረግ መፍታቸው። ኢቲዝ ተጋብተዋል፣ ወልደዋል፣ አለቀ። ሄርሜላ ገረከበች እያበደች ነው አሉ። የሆነ ዘፈን ሚስት አገባው አሉኝ ድማሙ ቡቼ ተመልሷል። ወይዘቤ ወደ ደስታው ሰው ድማሙ አብረሽ የሩታ ነው ማግባቱን ሳግባ ድማሙ ትዳር ጥሩ ነው ብለሽ አግብቻለሁ አግቢ ሳትለኝ ምን ነው አግብቻለሁ አግቢ ሳትለኝ ምን ነው ኤርሜላ ነች የምትለው? ኤርሜላ ይሄን ዘፈን ትዘፍኝላችኋለሽ ሲሄዱ አንድ ላይ እንሂዳው ወደዛ አንተ ልጁን ግን ሰላም እንዴት ናችሁ? ከየት ሰፈር ነው የመጣው? ከዛ ከሃይስኩል ሰፈር። አረ እዛው ሰፈር ሄዳ ሰራ ነው። እዛ አካባቢ ትንሽ አየር የለም። እዛ አካባቢ አየር የለም። እዚህ ጋር እኮ ወንድሞቻችን ይሰሩ ነው። እኛ እዚህ ጋር ታናናሽ ወንድሞቻችን የሚሰሩ ቦታ ነው። መስራት ፈልገዋል። የምስልማን ስለሆንክ ነው። ስለዚህ አሁን ወደ ከዚህ ሰፈር እንድትሄድ እንፈልጋለን። አረ ወንድሞቼ እኔ አላሳዝናችሁም። እንደዚህ በአንድ እጅ እየሰራው እዚህ ሰፈር እና እዚህም ደግሞ ማየውን ነገር እያደረክ እንደሆነ ሰምተናል። እና ብቻ አሁን ስለሱ ላወራ ሳይሆን ከዚህ ጋር ተነስተህ እንድትሄድ ነው የምንፈልገው። ማለት በቃ ወንድሞቻችን መስራት ይችላል። መስራት አንተም ሰፈር መስራት ያለበት ሰው ሰፈር እንትን ፍሪቲንግ ትላለህ። አይ እዛ ሰፈር ትንሽ አየር ስለሌለ እዚህ ሰፈር ይቻላል ብዬ ነበር የመጣሁት። እኔ አሁን እንደዚህ ያስቡት ከዛ ሰፈር በቃ የማይመስል አየር ስለሌለ ወደዚህ ሰፈር የመጣሁት። ይሄ የማይመስል ወሬ አታውራና ተነስተህ ሂድ። አሁን እዚህ ጋር ሌላ ነገር አይፈጠር። እኛም ካንተ ጋር መጣላት አልፈልግም። ሰብሰብ ሊስትሮን ተነስ። አይንህን ማየት አልፈልግም። እዚህ እየሰማኝ ነው አይደል? እነሱም የዕለት እንጀራ አለባቸው። እየሰማኝ ነው አይደል? እዚህ ጋር የእነሱ መፍት እንጂ ያንተ መፍት አይደለም። የነበርክበት ቦታ እንድትሰራ ነው ፈልገው። ተነስ። አዎ ግን እኔ እዛ ሰፈር ምንም ነገር አየር የለም። እኔ ሌላ ሰፈር አላ ኦሬ አይኑ ራስ አይደል? ምን አገባኝ? መጀመሪያ እዚህ ጋር ስራ ነበር። አልሰራም። በቃ ታዲያ
አይ ማለትም ያው እንደዚህ አይነት ባህሪ እንደሌለ አውቃለሁ። እዚህ ጋር እንድትቅለሰለስ አልፈልግም። አዎ ግን እኔንም ቆይ አንዴ እሺ ተረዱኝ። እኔ አሁን ከዛ ሰፈር እዚህ ሰፈር አየር ስለሌለ ነው የመጣሁት። በዛ ላይ ደግሞ እኔ ቤተሰብ አስተዳዳሪ ነኝ። እናቴን እረዳለሁ። ይሄን ሊስትሮ እየሰራው ራሴን የቤት ኪራይ ያለብኝ ያው ብዙ ነገር አለ። ማታውቁት ነገር የለም፣ አየር የለም። በዛ ላይ በአንድ እጄ ደግሞ ሊስትሮ የሚያሰራኝ የለም። እኔ ማን አለኝ? እኔስ አላሳዝናችሁ? አሁን ይኸውልህ ሁሉም ሰው እናት አለው፣ ሁሉም ሰው እንትን አለው እና በቃ ጠንክረህ ሰርተህ እናትን ትለው። ግን እዚህ ሰፈር መስራት አይቻልም። አሁን እኛ ከእናት ጋር ወይ እናትን አትርዳ አይደለም እያልን ያለ ነው። በቃ እዚህ ሰፈር መስራት አይቻልም። የሚረዱ ብዙዎች አሉ። እነሱም እናቶቻቸው የሚረዱ ብዙ ልጆች አሉ እንጂ እዚህ ጋር አንተ እንዳሰራ ፈልገን አይደለም። የነበርከው ቦታ ስራ ነው ያለው እንጂ ሌላ እንጂ እንደዚህ አንተ ላይ መጥፎ ሆነን ምናምን አይደለም። ገባ? ግን ሌላ ቦታ አለ። እኛንም አንደርስታንድ እንድታደርገን እንፈልጋለን። ሌላ ወሬ አንተ ይገባናል። ተረዳን። በቃ አሁን ሂደት ሲጀመርም የሰፈሩማ አሮጊቶች በጣም አዛውንቶች በጣም እየደበራቸው ነው እዚህ ጋር ማለት ነው። ብዙ ነገር ስላንተ ይወራል። ከቨርም እያደረጉሽ ነው ለካሽ የሚረጡ እነሱ እና ሰፈር ውስጥም በቃ እየጠፋ ነው ምናምን እየተባለ ነው። እቃ የተዘረፈ ነው። አንተ ሰፈር ከመጣ ጀምሮ እቃ የተዘረፈ ነው። ያው ሰው ብዙ ነገር እኮ ያወራባል፣ ብዙ ነገር ይናገርባል። ግን ያው ሰርተህ ስታሳያቸው ሰርተህ ሊስትሮ ሲሰራ ምናምን ነገር ዝቅ ብዬ ነው አሁን እንደዚህ ሆኜ አስቡት። ዝቅ ብዬ ነው ራሴን ዝቅ አድርጌ ነው ሊስትሮ የምሰራው። እኔ ሰው እንኳን ቀና ብዬ አይቻላቅም። ባለፈው እዚህ ጋር ስልክ ሊስትሮ እያስደረኩ ስልክ ጠፋ ብላ ፖሊስ ጣቢያ ማሄድ ህዝብ የለም። ሌብነቱንም እኔ ግራ ገባኝ ማን እንደሚዘርፍም። ግን አንተ እዚህ ከመጣ ጀምሮ ነው። ኧረ እኔ ከመጣሁ እዚህ ሰፈር ከመጣሁ ገና ሳምንቴ ነው። እውነቱን ልንገርህ እኛ ከዚህ ሰፈር እንድትሄድ ፈልገን ምናምን ወይም ከዚህ ሰፈር እንድትሄድ ፈልገን ሳይሆን ማለት ነው ስልኩን አሁን የጠፋው የባለፈው የሲስተር ስልክ ነው። እዚህ ጋር ጫማ እያስጠረገች ስልክ ጠፍቷታል እና ያንን ስልክ ትመልሳለህ አትመልስም? እኔ እንጃ ሌላ ቦታ ጥላው ይሆናል እንጂ እዚህ ትያለሁ ያለችው እኔ እዚህ ጋር ማንንም ሰው ቃጥሎ በቃ የሰውን አንጀት ለመብላት አትሞክር በእናትህ። አሁን እየሰማኝ ነው አይደል? ስልኩ ይኸውልህ በብር ነው የተገዛው። እየሰማኝ ነው አይደል? ስልኩ የተገዛው በብር ነው። ትመልሳለህ ወይስ እስር ቤት እንውሰድህ? መልስልኛ። እኔ ምንም ማውቀው ነገር የለም። እኔ ያው እንግዲህ ሌባ ነህ ካላችሁኝ እስር ቤት ውሰዱኝ እንጂ እኔ ሌባ አይደለሁም። እኔ ሰርቼ ነው የምበላው። አንተ እዚህ ከመጣ ጀምሮ እንደዚህ አይነት ነገሮች የበዙት እዚህ ሀገር እዩ የደመረ ነው ኡታይራይን አሁን ሌላ ነገር አይፈጠር። ይሄን ቦታ ተነስ ሂድ በቃ እኛው ስልኩን ብለው ኧረ ተው እኔ እኮ እኔ አላሳዝናችሁም። ግን በአንድ እጄ ሊስትሮ እየሰራው እኔን መርዳት ሲገባችሁ ኧረ ተው እኔ እኮ እኔ አላሳዝናችሁም። ግን በማርያም ከዚህ ጋር ተነስ ማርያምን አላሳዝናችሁም። እኔ እኮ እዛ እኮ ሰፈር ስራ ስለሌለ ነው እዚህ ሰፈር የመጣሁት እና የሚያግዘኝም የለም። ይኸው እንደምታየው አስቡ። እዚህ በአንድ እጄ ሊስትሮ እየሰራው ከዚህ ሰፈር እዛ ሰፈር ከዛ ሰፈር እዚህ ሰፈር የት ሄጄ ልስራች? ምን አይነት ስራ ልስራች? አላሳዝናችሁ? አረ ወንድሞቼ ተው እንደዚህ አታርጉ። ማርያምን እኔ ምንም በቃ ግራ ግብት ብሎኛል። ሰሞኑን የምር በጣም ምሩኝ። ራሴ ላጠባ እያሰብኩ ነው። የምሬን ነው። ሰጠን ከሆነ ስልኩን ስጠን። እሺ አሁን እኔ ምንም ስልክ አልወሰድኩም። ምንም ያየሁት ነገር የለም። እግዚአብሔርን ዝም ብለው ነው የሚናገሩት። ከዛ ሰፈር ስራ እንደዚሁ በቃ ተነስ የኔ ቦታ ነው ብሎ አስነሳኝ አንዱ። ከዛ ወደዚህ መጣው። በቃ ነው ያልቻልኩም። አንታራ አውቀን ያልቻልኩም አንተ አሹ አውቀን ነው። እሺ አባቴ ዛሬ የመጣነው አንተ እኛ ዩቲዩበር ነን። እሺ ዩቲዩበር ነን። እሺ አሹ አንቺ ፋቢያ ተነሽ አባቴ ተነሽ ወንድም እዚህ ጋር ይኸውልሽ ዛሬ እንጠራገስ ደስ ይለኛል በጣም እሱን ደም ጫማውን እንጠርግለታለን ዛሬ እሺ አሹ እኛ ዩቲዩበር ነን የአብርሃም ጓደኞች ነን እሺ እሺ ይኸውልህ እኛ አሁን ትንሽ ፕራንክ አድርገን ነገር ተፈጥሮ ምናምን ያው በዚህ ውበታ እንድትዝናና ፈልገን ነው እና በዛውም የተናገርካቸው ነገሮች በአጠቃላይ ሁሉም ነገር አስተማሪና ምን ያህል ለቤተሰብ መስዋዕትነት እንደምትከፍል መሆኑን በዛው እንድታሳይም ስለፈለግን ነው እንጂ ያው በዚህ ነገር ባንወጣ እኔ አልቻልኩም እንጂ ከዚህ በላይ ብዙ ላስደነግጥ ነበር። ወደ ለቅሶ ይከብኝ እና አሹዬ በጣም ሶሪ እናቴን ሶሪ እሺ ሶሪ። ያው ዩቲዩብ መክፈትን ሰምተናል አይተናል። ሼርም አድርጌዋለሁ ምናልባት አላየሁም ሊሆን ይችላል። ቡቼም አድርጎታል እና አሹዬ ምን እንዳለ ታውቃለህ? ጠንካራ ሰው ነው። ያንተን ልፋት በጣም በቃ ትልቅ ቦታ እንደሚያደርስ እናውቃለን። ምንም አይነት ነገር
ድክመት ምንም አይነት የስራ ሞራል እንዲሞት ምናምን አንፈልግም። አሁንም ያየሁት ነገር ደስ ይላል። እዚህ ጋር መተህ በቃ እያደረክ ያለው ነገር ለስራ ያለው ነገር በቃ መስዋዕትነት እየከፈልክ ያለበት ነገር ደስ ይላልና እንድናበረታታ ሰብስክራይብም እንዲጨምር ዩቲዩብም እንድትሰራ ይሄ ቪዲዮ ባንተ ቤት የሚጫን ቪዲዮ ነው። እኛም ይዘን የመጣ ነው። እኛም ባንድ በኩል ማገዝ አለብን ብለን ምክንያቱም እኛም ልክ እንዳንተ እኔ አንተ እንደውም አሪፍ ነው አመጣጡ ምናምን ዩቲዩብ ስትሰራ የራስን ላይፍን ህይወትን ነው የምታሳያቸው በቃ በዲስትሮም እየሰራ ያለውን ገጠመኝ ምናምን እንዲሆነ በአጋጣሚዎች የተቀረጹ ገጠመኞች ሊኖሩ ይችላሉ። እነሱን በማሳየት ተመልካችን ሊያስተምር ይችላል ብላችሁ ሊያዝናና ይችላል የምትለውን ነገር ያንን ማስተላለፍ ነው። ከጎን ለጎን ይሄን ስራ እየሰራ ያግዛል እና እኔ እዩ እንታውቃለህ በጣም ይከብዳል። እኔ ደነገጥኩ እኮ እግዚአብሔር በቃ ባለክሳለ ብያጠበቁ ግን ያሸማቀኩም እየመሰለኝ ነው። እኔ አልቻልኩም እና እዩ ይሄ ስራ ይከብዳል። አንደኛ እሱ ያው ማለት ሁላችንም ስለ ነገ የምናውቀው ነገር የለም። ፈጣሪ ነው የሚያኖረን ሁላችንም። ነገ ምን ይፈጠራል አናውቅም። ግን በተቻለን አቅም አሹን በአግባቡ ብናግዘው ሁላችንም ዩቲዩበሮች ብዙ ዩቲዩበሮች አሉ ታጅራ ሁሉም እየመጣ እንዲሰራለት ሁሉም እየመጣ እንዲያግዘው በጣም ነው ፈልገው። ማርያምን እኔ አሁን ማስተላለፍ ፈልገው ኦዲየንሶች በድንግል ማርያም በቃ በማርያም ባላ ብላችኋለሁ ሰብስክራይብ እያደረጋችሁት ይሄን ልጅ ማርያምን ከኛ በላይ ለሱ ፈለጋችሁት ነገር አመጫን የማርያምን የኛ ቪዲዮአችሁ የሱ ቪዲዮ እያያችሁ ሼር እያደረጋችሁ ምንም ነገር አድርጎ የምሬ ነው ብላችሁ ማርያምን እና የቡታጅራ ዩቲዩበሮች እግዚአብሔር ነገ ምን እንሆነውን ነገር አናውቅም። ሁላችን ነገ የሚፈጠረውን ነገር አናውቅም። ጎበዝ ሰራተኛ ነበር እሱ በጊዜ ነገ የሚፈጠረው ነገር ስለማናውቅ ማለት ነው በቃ ቢያንስ የምትችሉትን ነገር ማድረግ ትችላላችሁ። እናንተ ሰብስክራይብ እንዲደረግ ማድረግ ትችላላችሁ። ብዙ ሰዎች አላችሁ ነው ብዙ ዩቲዩበሮች አላችሁ ኑና ለሱም ስሩለት። ዩቲዩብ ምንም የሚቀንስ ነገር የለም። ማርያምን ታተርፉበታላችሁ እንጂ ምንም የሚጎዳችሁ ነገር የለም። ኦዲየንሶች ደግሞ የሶሌቶች ይሄንን ቪዲዮ ሼር እያደረጋችሁ ኮሜንት ላይ የቡታጅራ ዩቲዩበሮች ስሩለት እያላችሁ ኮሜንት አለ። ይሄንን ብቻ አድርጉልኝ በእግዚአብሔር። ሁሉንም ቤት እንደዛ ያደረጋችሁ እንትን እንድታበረታቱት እንፈልጋለን። ምንም አይደለም በቃ ኖርማሊ እሱም ማበረታታት ነው። ከዛ በኋላ እሱ የራሱን ስራ የሚሰራ ቢያንስ የሁሉ ሰው ሲያገዘው ሲያይ ጠንካራ ለመሆንም ሰው እንትን ይላል ያበረታልና ሰውም ከአብሮ ሲሆን ሰው ካጠገብ ሲሆን የሰው ልጅ የማይጠነክርበት ምንም አይነት ምክንያት የለምና አሹዬ ያው ይሄንን ስንል ያው በጣም ጎበዝ ስለሆንክ ስለምናደንቅ ነው። በራስ ጥረት ደግሞ ባይዘው 600,000 ምናምን ተከታይ ያለው የቲክቶክ አካውንት አለው እና በጣም ጎበዝ ነው። እንደ ቡታጀራ ትልቁ ቲክቶከር እንደ ቡታጀራ ከአብርሃምም ከብሩክም ከነ ኮምፒውተርም ከነ ምናምን ሁሉም በቲክቶክ ደረጃ ሁሉንም ይመጣጫል። ቲክቶክ የራሱን ላይፍ ብቻ እያሳየና የሚሰራውን ስራ እየሰራ ነው ይሄን ነገር እየለቀቀ እዚህ ያደረገው እና ቲክቶክ ላይ ያው ሁሉ ሰው ካገዘው የኛ የዩቲዩብ ቤተሰቦቻችን ደግሞ ይሄን ልጅ ደገፍ አድርገን ትልቅ ቦታ እናደርስ። ይሄን ነው መማጸናችሁ። አሹዬ ፈታቤስቲ የምታስተላልፊው ነገር ካለ ምናምን። አመሰግናለሁ። በጣም ደንግጬ ነበረ ታውቃለህ። እውነት እግዚአብሔርን በጣም ደንግጬ ነበረ። እኔ ሰራተኛ ነኝ እንጂ ሌባ አይደለሁም። በእውነት ማርያም በጣም ደንግጬ ነበረ። በቃ ታውቃላችሁ እዛም ሰራበት ቦታ እንደዚህ እያሸማቀቁኝ ወደዚህ መጣሁ። እዚህም ደግሞ እንደዚህ ስትሉኝ በጣም በቃ ተሰምቶኝ ነበር። እውነት እግዚአብሔርን በጣም ተናድጄ ነበረ እና ያው እንደምታየው ነው። ያው ዲስትሮ እየሰራው ነው። ራሴን ማስተዳድረው ቤተሰብ አለብኝ። እናቴ ደካማ ነች። ያው ባካችሁ በቃ ከቻላችሁ ከዚህ ስራ እንድታወጡኝ በትህትና ጠይቃለሁኝ። በቃ የተሻለ ነገር ስልክም የምቀርጽበት ነገር ምንም ነገር የለኝም። ምንም የምሰራበት ስልክ የለኝም። በቃ የያዝኩት ስልክ በተን ነው እና ባካችሁ በቃ ስልክም ግዙልኝ እንድቀየርም በቃ የሆነ የቻላችሁትን በቃ አስተዋጽኦ አድርጉልኝ። በቃ ቡታጀራ ላይ ያው በርግጥ በጣም እኔ እንደ ቡታጀራ የትም ሀገር አይቼ አላውቅም። በቃ በጣም ዩቲዩበሮቹ ደግ ናቸው። በቃ እየመጡ እንደዚህው አለው እኛ ከጎንነን፣ እኛ እናበረታታለን፣ እኛ እንረዳለን፣ እኛ አይዞህ ብለውኝ የቡታጀራ ዩቲዩበሮቹ የሚያክል የትም ሀገር የለም እና በቃ ባካችሁ ሌላም ዩቲዩበሮች አሉ እነ ብሩኬ ምናምን
እነ ሩታ እየመጣችሁ በቃ አበረታቱኝ። ሰብስክራይብ በማድረግ ቪዲዮ እስከ መጨረሻ በማየት እና በማገዝ ተባበሩኝ። እኔና በጣም አመሰግናለሁ። እናንተንም እግዚአብሔር አምላክ ትልቅ ቦታ ያደርሳችሁ። በጣም ነው የምወዳችሁ። እውነት እንደዚህ ማንም አያደርግም። እኔ መጀመሪያ ስትመጡ በቃ በጣም ፍርሃት ተሰምቶኝ ነበር። እንደዚህ እኮ አላደርግም እንዴት ብዬ ደንግጬ ነበር። ለካ ፍራንክ መሆኑን አላወኩም ነበር። እውነተኛ ስሜቱንም እንድታሳይ ስለፈለግን ነው። እና በጣም አመሰግናለሁ ወንድሜ። ኧረ እኛ አለን ከጎን እስከ መጨረሻው ድረስ እናገዛለን አባቴ። እና ምንም አይነት ነገር ችግር ቢኖር ምንም አይነት ነገር ቢኖር አሁን ስልኬን እሰጥሃለሁ አለን እዚሁ ቡታጀራ ነው። በቃ ፈታ ማለት ነው ስለ መደወል ነው እኛ ጋር ማለት ነው። በምንም አይነት ታይም ቢሆን ነገር ቢቸግር ምንም አይነት ነገር ቢሆን እንዳቀማችን ያደረግነው ነገር እናደርጋለን። እሱ እንደተባለውም የሆነ ማገዝ የሚፈልግ ሰው ምናምን ካለ ችግር የለም ቀጥታ እንዲያወሩና ስልክህን ታስቀምጣለህ። እዛ ላይ የሚያወራም ሰው ካለ ችግር የለም። ያው እኛ ኢትዮጵያውያን በመተጋገዝና በመደጋገፍ ነው የምንኖረው። አንተ ደግሞ ጭራሽ ከምትደገፍም አይነት ሰው አይደለም። ምክንያቱም ጠንካራ ሰራተኛ ነህ አንተ። ጠንክረህ ሰርተህ ትልቅ ቦታ እንደምትደርስ ነው ያውቃል። ያንንም ስለማቅ ነው። እና ወንድሜ ይሄ ጥረት ትልቅ ቦታ እንደሚያደርስ አውቃለሁ። ጠንክረህ መስራት በቃ አንተ ፈጣሪ ከጎን ያለ ሰው ነው። ጎበዝ ነህ። የመንፈስና የእንትን ጥንካሬ አለ። ያ ነገርን ማስቀጠል ብቻ ነው የሚጠበቅብህ። እሺ አሹዬ። እና ምሳ እንብላ እንሂድ። አሁን ምሳ ሰዓት ደርሷል። ዛሬ ነኝ ይሄን ማለት ነው። አጠርግልኝም ቡቲ እስኪ አንድ ቀን እንኳን ስራ ገለበጥከው ወደ ራስህ ነው። አይችልም አይተዋል። እኔ የሁለታችሁንም ጫማ ላስራላችሁ። ዛሬ አንተ በቃ ፈታ ነው። ያንተ ራሱ ስሊፐር ስላደረግን እንጂ ያንተን ጫማ ልንጠርግልህ ነበር እንጂ ዛሬ ወጪ በኔ ነው። እሺ እኔ የምጋብዛችሁ። አመሰግናለሁ። ይችላል አይችልም? አይ ጎበዝ ነው ለማለት ነው። አረ ሞራሉን ላለመንካት ብላሹ። አረ ጎበዝ ነው ጎበዝ ነው። ባንድ እጅ እስቲ ስራ። ባንድ እጅ እንደኔ ባንድ እጅ በፈለከው ባንድ እጅ ስራ። ምን ያህል ከባድ እንደሆነ በጣም ልክ እየገፋኝ ነው። አይቻልም። ባንድ እጅ መጥረግ በጣም ከባድ። ባንድ እጅ በጣም ነው የሚከብደው። አሹዬ ምን ያህል ከባድ እንደሆነ እኮ እናውቀዋለን፣ ግን አይተዋል። ቡቼራ ጫማዬ ተጨማለቀ ዛሬ። በቃ ይሄን ጫማ ለጣለው ፏላ ተረቀና አማራበት። እቃን የት ነው የምናደርገው? እሺ እቃ እዛ ጋር እናደርገዋለን። እኔ አስገባዋለሁ። እዚህ ግቢው ተዘግቷል እኮ ና ምሳ እንብላ። ተነሳ። እሺ ምሳ በልተን ድጋሚ ትመጣለህ። እሺ በቃ ዝጋው። አቢ እዛ ጋር እንትን ይሄንን እንትን ትልለታለህ። አስገባለት። እሺ እሺ ና